ይሄ ነገር ስድብ የሚመስላቸው ሰዎች አሉ። ብስጭት ነው የሚሉ ለምን? መንፈሱ ነው፣ እነሱ አይደሉም። ለምን? ሌት ተቀን የተነገራቸው ቤተክርስቲያን ሲሄዱ ትልቋ ማርያም አለች፣ ትንሹ ኢየሱስ አለ። እኔም ውስጥ የነበረ ችግር ነው። ትልቅ ማርያም በትልቁ ኪዳን ተደርጎላት ኪዳነ ምህረት ተብላ፣ የምህረት ኪዳን ያለው ክርስቶስ ነው፣ የማረን ክርስቶስ ነው። ግን በማለት ደረጃ ኪዳነ ምህረት ተብሏል። ኪዳነ ምህረት ክርስቶስ ነው። እነሱ ግን ስሙን ቀይረውት እሷን አድርገው ቁጭ አረጉ። ያንን እንኳን አያውቁም። እና በጣም 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 ያሳዝኑኛል። አሁንም መጽሐፍ ቅዱስ አንብቡላቸው። ስንቱ ጸበል ሄዶ ሲሞት ነው ያየ ነው። እውነት ለመናገር የሚሞተው ይበልጣል ከሚድነው። እውነትን ግን መናገር አይፈልጉም። በክርስቶስ እንጂ በሌላ መዳን እንደማይቻል እያወቁ መድኃኒት ያስተዋቸው የሚከተሉትን መድኃኒት አሁን አርቲስት ማን ነው? ፍቅረ ማን ነው የሚባለው? ፍቃዱ ተክለማርያም በስነ ስርዓት ኩላሊት ሊሰጠው የሚድነውን ነገር ማድረግ እየቻለ ተው ብለው እነ ዮኒ ቬጋስ እነ ቴዎድሮስ ተሾመ ቃል ተገባብተው እርዳታ ተደርጎለት ሄድና በቃ ኦፕራሲዮን ተደርገ ተቀየረልህ ኩላሊት ትኖራለህ እየተባለ ኖ ጸበል ያድነኛል ብሎ ገብቶ ሲጥ ብሎ ሞተ። 2 ሳምንት አልፈጀበትም። ህይወቱን እንኳን ስጋዊ ህይወቱን ማትረፍ የሚቻለው እሱን እንኳን ማድረግ አልተቻለም። አይሰሙህም። በጣም ነው የሚያስደነግጥ። የሚሰሙት ነገር የለም። ብዙዎች ወደ ጸበል ሄደው ሞተው ነው የመጡት። ብዙዎች አንተ አብን አሳየን ትላለህ ብለው ቃል በቃል ነው የነገረው። ስለዚህ በኢየሱስ ማመን፣ ስለ ኢየሱስ መኖር፣ ኢየሱስ መሆኑን ማየት የክርስቶስ ቃል ነው። ሌላ ምን ልታምር? እሺ ቁጥር 6 ላይ ምን ማለት ነው? መንገድ፣ ህይወት፣ እውነት ምን ማለት ነው? በጣም ትክክል። ህይወት ማለት ህይወት የሰጠን ከኃጢአት አውጥቶ ህይወት የሰጠን ኢየሱስ ክርስቶስ ነው። ምክንያቱም ሮሜ 3:23 እንደሚናገረው ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ የእግዚአብሔር ክብር ጎሎን በኃጢአት የምንጠየቅ ሰዎችን በክርስቶስ ቤዛነት ህይወት እንድናገኝ አድርጎናል። ለዛ ነው ህይወት የተባለው። መንገድ ደግሞ ሌላ መንገድ ብትፈልግ ማንኛውም መንገድ ወደ እግዚአብሔር መንገድ አይወስድም። ለምን? አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ብታነበው በእግዚአብሔርና በሰዎች መካከል አንድ አለ፣ እሱም ኢየሱስ ክርስቶስ። የኢየሱስ መንገድ እንዴት ነው የምናውቀው? የኢየሱስ መንገድ የምናውቀው በኢየሱስ ክርስቶስ መንገድ መሄዳችንን በምንድን ነው ፕሩቭ የምናደርገው? በምንድን ነው የምናረጋግጠው? በኢየሱስ በማምለክ የእግዚአብሔር ልጅ መሆኑን የተቀበልክ ጊዜ በኢየሱስ ክርስቶስ በትክክለኛ እሱን አመን። ካመንክ በኋላ እኔ አለ ላመነው ሰው ምን አለው? እኔ መንገድ ህይወት እውነትም ነኝ አለው። አሁን አንተ ያመነ ሰው መንገዱ በምንድን ነው የሚሄደው? መንገዱ በእምነት ነው የምትሄደው። ክርስቶስም በማመን ነው መንገዱ ነው። አመንክ። ከዛ ግን አምነ ብቻ መቀመጥ እንደሌለብህ እየነገረ ነው። ምን አለ አለ? መንገድ አለ አለ። መንገዱ ምን ነው የሚገልጠው? ምን ነው የሚያመለክተው? መንገዱ ምን ነው የሚያመለክተው? ክርስቶስን ነው። ወይኔ ዮኒ ፓፓ ምንም ግን አላስተማሩሽም። ማርያም አላስተማሩ። የተማርሽውን ንገሪኝ። እውነትም ህይወትም መንገድም እሱ እንደሆነ መንገድ እየተናገረ መንገዱ ምንድን ነው ብሎ ይጠይቀኛል። እኔ ቀስ ብዬ ልንገርህ። ይኸውልህ እዚህ ጋር ዮሐንስ 14 ትእዛዝ ብሎ ነው ያመጣላችሁ ነው ስለማውቀው ነው። እኔ አትፍራ፣ ትእዛዙን ጠብቁ፣ አትፍራ። ስንት ነገር እየተጨለጠ ትእዛዙን ጠብቁ ይሉናል። ለዚህ ቅድም ምን ብዬ መለስኩልህ መሰለህ? ልጆች ሆይ ኃጢአትን አታድርጉ። አሁን ላልከው ነው። ልጆች ሆይ ኃጢአትን አታድርጉ። ልጆች ሆይ ለተባሉት ኃጢአትን ብታደርጉ ግን አለ ለማን? ልጆች ሆይ ለተባሉት በአብ ዘንድ ጠበቃ አለን። እኛ ኦርቶዶክስ አንድ ያዳምጠኝ። ከዛ በኋላ ስለ መንገድ ኢንትራፕት አታርገኛ። እኛ ኦርቶዶክሳውያን ድነታችንን ልናጣ ስለምንችል ገባ እናጣለን ብለን ስለምናስብ ትምህርትም ስላለን ሁል ጊዜ ኃጢአት ባደረግን ሰዓት ዝም አንልም፣ ንስሐ እንገባለን። ገባ ንስሐ እንገባለን። ስጋው ደግሞ እንወስደዋለን። ለምንድን ነው የምንወስደው? መንገድ ስለሆነ ነው።
የምን መንገድ ነው? ወደ አብ የምንሄድበት መንገድ ስለሆነ ነው። ገባ? አንድ ሰው በክርስቶስ የሆነ ሰው ኃጢአት ቢሰራ በኃጢአቱ ምን ማለት አለበት ብሎ መጽሐፍ ቅዱስ ይናገራል። መናዘዝ አለበት ብሎ ይናገራል። መናዘዝ ብቻ አይደለም። ዮሐንስ ወንጌል 6:54 ላይ ስጋ ወደሙን መውሰድ አለበት። ለምን? እኛ በእርሱ እንድንኖር እርሱ ደግሞ በእኛ እንድንኖር። ይሄ ምንድነው? መንገድ ነው። ገባ? መንገድ ነው። ህይወት ይለናል መጽሐፍ ስናገር። ዮሐንስ ወንጌል ምን ይላል መሰለህ? አንደኛ ዮሐንስ መልእክት ላይ ህይወት ተገልጦልናል ደግሞም አይተነዋል ብሎ ይናገራል። ምንን? ህይወትን። ማን ነው ህይወታችን? ክርስቶስ ኢየሱስ። አየ ህይወት ተገልጦልናል። ኢየሱስ ምን አለ? እነሱ ምን ስለሆኑ ነው? ስላዩት ነው፣ ስለዳሰሱት ነው። ለእነሱ ምን ብሎ መለሰላቸው መሰለ? ለእነሱ ሳያዩ የሚያምኑ ብፁዓን ናቸው አለ። ማንን? እነሱ አይተው ነው እንግዲህ እንደዛ አይነት ብፁዕነታቸው የነገራቸው። ለእኛ ግን ምን ተባለ? አሁን ላለ ዘመን እነሱ ሳያዩ የሚያምኑ ብፁዓን ናቸው። እነ ዮሐንስ እንግዲህ ህይወት ተገልጦልናል አይተነውማል ብለው በተናገሩበት ልክ እኔ በእምነት ዮሐንስ አይቼዋለሁ ህይወት ሆኖልኛል የሚለውን በእምነት ምን ብሎ አረጋገጠልኝ? ክርስቶስ ብፁዕ ነህ ብሎ አረጋገጠልኝ። ለምን? ሳያይ ስለማምን። እውነት ይላል ደግሞ እዚህ ጋር ገባረ? እውነት ይላል ክርስቶስ ኢየሱስ እውነተኛ አዳኝ እርሱ እንደሆነ እግዚአብሔር አምላክ ለእኛ ለኦርቶዶክሳውያን የላከልን አንድያ ልጅ እንደሆነ እውነት ደግሞ ምን እንደሚያወጣን አርነት እንደሚያወጣን መጽሐፍ ቅዱስ ይናገራል። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ መጽሐፍ ቅዱስ ይናገራል። የእኛ አስተምሮ ይሄ ነው። ብራዘር አላስተማሩም። ስለዚህ ግራ የተጋባ ዲኖሚኔሽን ስለሆነ ያለው ግራ የተጋባ ዲኖሚኔሽን ስላለ አሁን ና ተመለስ፣ እድል ፈንታን ተጠቀም፣ ቀጥል። በጣም ጥሩ ጎበዝ ልጅ። አሁን እንዳልከው መንገድ እኔ ነኝ ያለው መንገድ እኔ ነኝ ነው ክርስቶስ ያለው። አንተ የምትለውን አላለም ብሏል እያልከኝ ነው አንተ። እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ ያለበት ምክንያት ሌሎች አሳች መንገዶች አሉ ሰዎች የሚጠቀሙበት። አንተ አዳመጥኩ። ምንድነው ሰውየው? ይህንን እግዚአብሔር ሳወራ አይቻልም። ኧረ በጌታ የሆነበት እኔ አዳመጥኩ፣ አቋረጥኩ። እንዲህ ዝም በልና ዋጣል። በእኔ በቀር የሚመጣ የለም ሲል ጌታ ኢየሱስ ክርስቶስ መንገድ ሲል ሌሎች መንገዶች ሰዎች ፈጥረዋል። ለምሳሌ አንዳንድ ሰዎች በማርያም ምልጃ የሚገባለ እንዳታቋርጠኝ። አንዳንድ ሰዎች እገባለሁ እኔ እላለሁ። ሰዎች መንገድ ከገባ እጠይቃለሁ። ሌላው ገባ። አዳምጠኝ። እኛ በማርያም ምልጃ ብቻ የዘላለም ሕይወት እናገኛለን ብለን አናምንም። ስለዚህ የማታውቀው መረጃ የሰው ወሬ ሰምተህ እዚህ ጋር አታምጣ። የሰውን እኔ ሳውራ መንጣጣት ሁሌ ያለ ነው። መንገድ ሲል ሰዎች ሰዎች በሌላ መንገድ ይሄዳሉ። ምንን ለማግኘት? ህይወት፣ ዘላለማዊ ህይወት ለማግኘት ብለው የተሳሳተ መንገዶች የሚሄዱ ሰዎች አሉ። እኛ ስለ ሰው ምንም አያገባን። ስለ ኦርቶዶክስ ነው። መንገድ የሚለው እናውራ። ሰዎች እኔ አያገባኝማ ስለ ሰዎች። እኔ ማለት ይችላል። አንተ ስትል አቋረጥኩ ወይ? እውነተኛው ተናገር ወይ? ለምንድን ነው የምትበሳቸው? እኔ ስለ ቤተ እምነቴ ተናገር። እሺ፣ ቤተ እምነት አልናገርም። አሁን እኔ የማወራው ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ እኔ ህይወትም መንገድም እውነትም ነኝ ይላል። እውነት ነው፣ እኔን ተከተሉ ይላል። እውነት ነኝ ይላል፣ እኔን ተከተሉ ይላል። ህይወት እንደሆነ ሁላችንም የተከተልነው እናውቃለን። መንገድ የሚለው ብዙ ጌታ ሆይ ድረስ መንገድ የሚባለው ብዙ መንገዶች ሰዎች እናድናለን ብለው የዲያብሎስ መንገድ የሚከተሉ አሉ። ሌላ መንገዶች የሚከተሉት ጣዖት የሚያመልኩ አሉ። ብዙ መንገድ የሚሄዱ አሉ። ስለኔ ቤተ እምነት አሉ። ከሲኦል አውጥተው ወደ ገነት የሚያስወስዱ ምን አገባኝ? መረጃ የለም።
መረጃና በመጽሐፍ ቅዱስ አውራ። መንገድ የሚለውን ቃል እኔ ቅድም አብራራውልህ። ሰው ይታዘበሃል። አብራራ። መንገድ የሚለውን አብራራ። አልፋት መንገድ የሚለውንማ ነገርኩህ። አለበዛ ቃሉ መጠበቅ አለብህ። እሺ ቃሉ መጠበቅ አለብህ። መንገድ የሚለውን ይኸውላችሁ ሲረብሽ ቃሉ መጠበቅ አለብህ። እሺ ቃሉ መጠበቅ አለብህ። ጥሩ ነው። እሺ ቃሉ መጠበቅ አለብህ። ታንኪዩ ጎበዝ። ቀጥል። መጽሐፍ ቅዱስ ላይ ሳንግባባ ሌላ ውስጥ መግባት አንችልም። ሌላ ውስጥ መግባት መጀመሪያ ዮሐንስ 10ን ደግሞ እናንብለታለን። አይዟችሁ ዮሐንስ 10ን ስትከፍቱ ምን እንደሆኑ ሌሎች ቤት መጥተው እውነተኛ መንገድ ክርስቶስ እንደሆነ ዮሐንስ 10 እንዴት እንደሚያሳይ አነባለሁ። አታቋርጠኝም መቼም በጌታ ስም ልለምድ። አሁን አልጨረስም። ጥቅስ እየዘለ መንገድ ነው የምናወራው አይደለ? መንገድ ነው የምታወራው። አውራሽ መንገድ ተባረክልኝ። እሺ ምን ይሆን መሰለ ዮሐንስ 10 ከቁጥር 1 ጀምሮ እናንበው። እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን መንገድ ነው የምናወራው፣ ስለ መንገድ ነው የማወራ። ስለዚህ እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴም ነው። መንገድ በሌላ የሚገባ እንግዲህ ክርስቶስ ልጨርሰው እኮ የመንገድን ትርጓሜ ነው የምፈልገው። አሁንም እኮ የኛው ምን አይነት መንገድ ይኸኛውን ምን አይነት መንገድ ነው ይመልኝ። እናንተ ብቻ ስሙ እንዳይሰማ ብዙ ጓጓታ ቢመጣም እኛ ከመናገር ወደኋላ አንልም። ክብር ለኢየሱስ ይሁን። በበሩ የሚገባ ይላል። ይኸውልህ ስለዚህ ምን ይላል? በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎችም ድምፁን ይሰሙታል። የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ አንድ ይህችን ላይን ፊክስ ላርጋት። ኦኬ ከኔ በፊት ይላል። ከኔ በፊት የመጡ ሁሉ ሌቦችና ምኖች ናቸው? ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሲሰርቅና ሊያርድ ሊያጠፋም እንጂ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛውን ይሸሻል። መልካም እረኛ እኔ ነኝ። ስለዚህ እውነተኛ መንገድ አለ፣ እውነተኛ በር አለ። የክርስቶስ በር ነው። መንገዱ ክርስቶስ ነው። ሌላን የሚያመልኩ አሉ፣ በሌላ የሚገዙ አሉ። ወይስ መንገድ ካለ መጀመሪያ የመንገድን ትርጉም ንገረኝ። የመንገድን ትርጉም አልነገርከኝም። የመንገድ ትርጉም ቃል በቃል ነገረ። በክርስቶስ ማመን ቀጥተኛው መንገድ እሱ። ምን ብለህ ታምናለህ? በክርስቶስ ማመን ምን ብለህ ታምናለህ አለ። እኔ እውነተኛ መንገድ ነኝ፣ እኔ ህይወት ነኝ። እንዴት ነው የምታምነው? ተጻፈልኛ። እኔ ቅድም ይኸውልህ መንገድ ማለት ምን እንደሆነ ተረጎምኩልህ። ህይወት ማለት ምን እንደሆነ ተረጎምኩልህ። እውነት ማለት ምን እንደሆነ ተረጎምኩልህ። አሁን አንተን የምጠይቅህ መንገድ ትርጓሜ ልስጥ ብለህ ዮሐንስ ወንጌል ምዕራፍ 10 መጣ። የመንገድ ትርጉሙን ግን መጀመሪያ እወቅ። መንገድ ምን ማለት ነው? ይኸውልህ ልንገርህ፣ ተቀበልክም አልተቀበልክም መንገድ ማለት ቃሉን መጠበቅ ማለት ነው። ቃሉን መጠበቅ ማለት ደግሞ ምን ማለት ነው? ክርስቶስ ያስተማረውን ላይክ የዮሐንስ ወንጌል ምዕራፍ 6:54 የማርቆስ 16:16 ይህንን የማጠብቅ ከሆነ የዘላለም ሕይወት የለም። ሲያረጋግጥልህ መንገዱ በኢየሱስ ክርስቶስ አምነህ ወደ የምትቀርብበት አላስተማሩም።
አላስተማሩ። ምን ይላል መሰለህ? አንተ አልተማርክም እንጂ ሳትማረው ነበር የሸሸው እንዴ? አሁን አንተ እርግጠኛ ሆኜ የምነግርህ ቆይ ኦርቶዶክስ አንድ ነገር አላስተማረችም። አንተ ትክክል አላስተማረችም። ጌታ ምስክሬ አላስተማረችም። አዳምጠኝ። እምነት እንዴ አላስተማረችም። ያንተ ያንተ ቄስ ማን ነው? ቆይ እሺ እናውራ። አንተን የሚያስተምር ቄስ ማን ነው? ችግር የለውም። ተምሬያለሁ ስትል ነበር። መንገድ ልመልስልህ። አንተን ያስተማረ ቄስ ዘግብ። አንድ የለህም እያልኩ መንገድ ልመልስልህ። መልስልኛ። መጀመሪያ ቄስ ማን ነው አንተን የሚያስተምረህ? ኔሟን አታውቃቸውማ። የሉም እሳቸው። የለህም። ፈጥረህ ነው የምታወራው። የለህም። ቀሲስ አስራት ይባላሉ። እርግጠኛ ሆኜ ነው የምናገረው። ቀሲስ አስራት ይባላሉ። ቀሲስ አስራት የት ደብር አስተማሪ ናቸው? ማርቆስ እየሄድክ ነው የምትማረው? ማርቆስ እየሄድክ ነው ወይስ በስልክ እያወራቸው ነው? ማርቆስ እሄዳለሁ። በስልክ የምፈልገውን ጥያቄ ጠይቃለሁ። እድሜ ለስልክ በምንም ሁኔታ ኮሚኒኬት እየተዋወቅ ውሸቱ ይቅር፣ አይጠቅመንም ለእኔም ለአንተ እንኳን ለእኔ ማለት ነው። እንኳን ለእኔ ለብዙ አስተማሪ ናቸው። ውሸት አይጠቅመንም። ለምን መሰለህ? ኦርቶዶክስ ጋር የሚያስተምረ አባት የለም እያልኩ እንተዋወቅ። አሁን አትሽሽ። ይኸውልህ ቃሉን ማጠበቅ ከሆነ አንተ የዘላለም ሕይወት የለህም። ምን ይላል መጽሐፍ ቅዱስ? አዳምጥ። ምን ይላል? እንደዚህ ይላል። ኢየሱስም ያመኑትን አይሁድ ምን ያሉትን ያመኑትን እምነት ብቻ የሚሉትን አይሁድ እናንተ አላቸው አምነዋል። እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ኢየሱስ እውነት ነው እውነት አይደለም? እውነት ነው። እንዴት ተናገረ? እውነትም መንገድም ሕይወትም ነኝ አለ። አዳምጠኝ፣ እኔ በደንብ ነው ዛሬ ማስተምረ። እውነት አርነት ያወጣል አያወጣም? በደንብ ያወጣል። ክርስቶስ እውነት በቃል መኖር በመንገዱ ላይ ስትሄድ በቃል መኖር ግዴታ ነው ግዴታ አይደለም? በቃሉማ ስትኖር ነው ክርስቶስን የምትከተለው። ተከተለኝ የሚል ታዲያ ምንድን ነው እኮ? በመንገዱ ስትሄድ ግን ስለስም የተጠላችሁ ትሆናላችሁ የሚለው ታዲያ በመንገዱ ስትሄድ በቃሉ መኖር አለብህ የለብህ? አለብህ። እየኖር በቃሉ ካልኖር የዘላለም ሕይወት ይኖራል አይኖርም? በቃሉ ልነግርህ ነዋ። በእሱ ጋር ነው ያንተ ችግር ያለብህ። የእናንተ ችግር ምን መሰለህ? አጭር መስመር የእናንተን ችግር ልነግርህ ነው። በቃሉ ሳትኖሩ እንደኖረ ፕሪቴንድ አታርጓ። ለምን ዲስትራክት ታደርገኛለህ? አትፍራ። አንተ ነህ እንጂ የምታደርገው ነው ያደለው። ስማኛ፣ አንድ ብቻ ስማኛ። አንተ ነህ እንጂ ያደለው። አንተ እኮ ኢየሱስ ክርስቶስ ማርያም ባትኖር አልከኝ እኮ ባትከላከለው ብለህ ዋሽታል። እሱ ገና እንዳገባ በቃሉ አለመኖር የዘላለምን ሕይወት ታጣለህ አታጣም? በቃሉ አለመኖር እንዴ? በቃሉ እኮ ማለት ሙሉ ለሙሉ ክርስቶስን መምሰል ማለት አትበልኝ። እሱን መሆን አትችልም። የማይኖር ሰው ጌታ ኢየሱስ ኧረ ማን ትኖሩት እንደዚህ ብላችሁ ደፍራችሁ ስታወሩ ይዘገንነኛል። ያጣል አያጣም? በቃሉ የማትኖሩ ሰዎች ደፍራችሁ ስታወሩ ይዘገንነኛል። ማውራትና መኖሩ እኮ ይዘገንናል። አንተ አሁን ንስሐ ገብታል? የማትኖረው አንተ ንስሐ ገብታል? እኔ ሁልጊዜ እገባል። ለምን ንስሐ የምገባው ሁልጊዜ? ለዕለት ከዕለት ኃጢአት ለምትሰራው ምን ያደርጋል? ስለዚህ በማወቅም ሆነ ኃጢአት ሰርተህ ነው አይደለም? በማወቅም ሆነ ባለማወቅ አውቀህ ኃጢአት ሰርተሃል አልሰራህም? ኃጢአት ሰርተሃል አልሰራህም? አንተ አውቀህ እኔ እንዲህ ማናችንም እንሰራለን። ማናችን አንተ አሁን በቃሉ እየኖርክ አይደለ? እኔን ለምን ትወቅሰኛለህ? በጣም ጥሩ። የእናንተ በምን መሰለ የሚመስልህ በስራ የሚካስ ክርስቶስ አንተ ስለሰራ የሚያጸድቅ የሚመስል ነው ያለው። ስለ ስራ እመጣልሃለሁ።
ኖ የት ነው በዚህ በዛ የምትሄደው? የክርስቶስን መንገድ የሚለው በዚህ በዛ አትሄድም። መንገድ ላይ ነው የምንቆመው። አሁንም ያለነው መንገድ፣ ስለ መንገዱ ነው የምናወራው። አንተ አሁን እኔ ልክ እንደዚህ አልከኝ። ይኸውልህ ለምሳሌ አንተ አሁን እኔ ልክ አንተ በቃሉ እንደምትኖር አየን እኮ አልከኝ። ወቀስከኝ። እኔ ኃጢአተኛ በቃ ከዛ አንተ ጋር መጣሁ። ከዛ ደግሞ አንተ ጋር መጣሁ። አንተ ጋር ስመጣ እኔ የማደርገውን ኃጢአት በተመሳሳይ አንተ እያደረግክ ነው። ምን ልዩነታችን? አይደለም ልዩነት አለ እንዴ? ልዩነት አለ። ምን? በጣም ልዩነት አለ። ለምን መሰለ? ምን? እኔ በክርስቶስ ጠበቃ አለኝ፣ አንተ የለህም። ለምን መሰለ? እንዴ አንተ ጠበቃ ብለህ የምትዘምረው ስለ ክርስቶስ አይደለም። የክርስቶስ ጠበቃነትን አታምንም አንተ። መጽሐፍ ቅዱስ መሳቅ እንደፈለክ መሳቅ ትችላለህ። እኔ ጠበቃ አለኝ፣ አንተ የለም። እኔ ጠበቃ አለኝ። ኃጢአትን እንዳትሰሩ ይላል እኮ። ከሰራችሁ ግን በአብ ቀኝ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው። ያንተ ጠበቃ ማን መሰለ? ከኋላ ያለችው ናት። እዛ ጋ ያለችው ናት። እሷ ደግሞ አትችልም። እኛ የድንግል ማርያምን ስጋው ደግሞ የኔ ጠበቃ ክርስቶስ፣ የእኛ ጠበቃ ንገር፣ የእኛ ጠበቃ እዛ ከኋላ ጋራት እንጂ አዳም እኮ ለምን አታዳምጥም? የእኛ ጠበቃ መጽሐፍ ቅዱስ እንዳስቀመጠልን እንደዘጋው ኃጢአት የሰራ ሰው በንስሐ ከታጠበ በኋላ ስጋው ደሙን ይወስዳል። ቅድም ነግሬህ ነበር። ስጋው ደሙ ደግሞ የማን ስጋና ደም ነው? ያንተ ጠበቃ ስጋና ደም ነው። ያንተ ጠበቃ ስጋው ነው፣ ክርስቶስ። ለዚህ ነው ቁርጥ የምትወደው። የምን ቁርጥ? ስጋው ደሙ ነው ብለህ እያሾፍክ ነው። ለምን? እየዋሸኝ ስለሆነ ማለት ነው። መንገድን አሁን ትርጉም አላወቅም። የመንገድ ትርጉም አንተ ነግራ ይገባ። በመንገዱ የሚሄድሰው በቃሉ መኖር አለበት። መንገዱ ገብቶ ኢየሱስ ክርስቶስ ያድናል አልኩህ። በመንገዱ የሚሄድ ሰው መንገዱ እውነትም መንገድም ሕይወትም እኔ በእኔ በቀር ወደ የሚገባ የለም ብሎኝ ኢየሱስን ተከተልኩኝ። ያንተ ነው መንገድ ግራ የገባ። ቂጣ ጋግረህ ስለበላ ድናለው ምትል ሰው ሆናል። አንፋታም። በቃሉ መኖር አለብህ የለብህም? ቂጣን ዋስተበቃ አንተ። ኧረ በጌታ በኢየሱስ በቃሉ መኖር አለብህ የለብህም? በቃሉ መኖር የለብህም? በቃሉ ከመንገድ ወደ ቃል፣ ከቃል ደግሞ ወደ ሌላ። አዳምጠኝ። በመንገዱ ላይ ነው። የመንገዱ ትርጉም ንገረኝ። ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አታምነውም። ለዛ ነው ግራ የምትጋባው። የመንገዱን ትርጉም ንገረኝ። ነገርኩ እኮ ተዋንተ ዲያቆን አይባልም። የመንገዱን ትርጉም ንገረኝ። ሚሊዮን ጊዜ መሳደብ ይቻላል፣ ችግር የለውም። የመንገዱን ትርጉም ንገረኝ። በክርስቶስ ስትሆን የተጠላ እንደምትሆን መጽሐፍ ቅዱስ ይናገራል። የመንገዱን ትርጉም ንገረኝ። ትርጉሙን ንገረኝ። ነገርኩ እኮ። ምን ነገርከኝ? መንገዱ ክርስቶስ ነው፣ በበሩም አሳየው። እኔ የበጎች በር ነኝ። ክርስቶስ መንገድ የሆነው እንዴት ነው? የእግዚአብሔር ልጅ በመሆኑ ነው። የእግዚአብሔር ልጅ ምንድን ነው? ለእግዚአብሔር ልጅ ነው። ከኃጢአት ቅድም አብረን አነበብ ነው አይደል እንዴ? ከኃጢአት ያነጻን ክርስቶስ ኢየሱስ ለእኛ ብቻ አይደለም ዓለምን ብሎ ነው የነገር። ለዛ ነው መንገድ የሆነ ክርስቶስን የተቀበልኩ። ጠየቀኝ ከኃጢአት የምንነጻው እንዴት ነው? ከኃጢአት የምንነጻው እንዴት ነው? ምኑ ነው የሚያነጻን ከኃጢአት? ክርስቶስን መቀበል። ምኑ ነው? ደሙ ከኃጢአት እንደሚያነጻ ይናገራል። ደሙ ከኃጢአት እንደሚያነጻ የክርስቶስ ደም ከኃጢአት የሚያነጻ የክርስቶስ ደም ከሆነ ደሙ እንዴት ነው ከኃጢአት የሚያነጻ? ምን ስናደርገው ነው ከኃጢአት የሚያነጻ? ቂጣ አድርገን ስንበላው። ዮኒዬ በደንብ ተማሪ፣ በደንብ ተማር ብራዘር፣ በደንብ ተማር። ሌላ ጊዜ በደንብ ነው የምናወራው። አሁን በደንብ እናወራለን። ጋራጅ ልሄድ ነው። ቻው ስናምን ነው እሱ የፈለጋትን አያቸው አይደለ? እንዴት እንደምንተዋወቅ ያውቀዋል። አየህ ሮጦ ወጣ። ስለሚያውቀው ነው። የሚያውቀው ነገር ይሄ ነው። ያውቃል፣ ግን ወደፊት ነው። ኦርቶዶክስ ጋር ያለውን ነገር እንደሚመስለኝ ፐርሰናሊ በደንብ አውቆ የሚመጣ ወንድም ነው የሚመስለኝ። ያውቀዋል። የክርስቶስን ቃል ያውቀዋል። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ
የሚመጣ የለም የሚል አለ። ይሄ ነው ቃሉ። ቃሉን እያወቀ ወደ ምን ወስዶ ቂጣ ስለበላ ትድናለህ ብለው ያስተምሩታል። መታሰቢያ ነው መጽሐፍ ቅዱስ የሚናገረው እንጂ የቂጣ አራራ ኖሮበት አይደለም። ክርስቶስ ስለ ቂጣ አይደለም እያወራ ያለው። መጽሐፍ ቅዱስ መስቀል ላይ እንኳን ሲሰቀል ግራ ጎን የተወጋበት በእንትን በማን ነው በጦር ሲወጋ ከግራ ጎኑ ሔዋን ነበረች። በሔዋን ኃጢአት ምክንያት የተሰቀለልን አምላክ እንደሆነ ነው ምልክቱ። አያርፉትም ምኑንም በጦር የተወጋበት ከግራ ጎን ሔዋንን አዳምን ከግራ ጎኑ አደለ የሰራት እግዚአብሔር አምላክ። እሱ አደለ ነገሩን በጥብጣ ለዚሁ ላይ ያበቃች። ስለዚህ ያ ምልክት ነው። ምልክቱን እንኳን አያውቀው። ስለዚህ ምንድን ነው አሁንም እያንዳንዱ ቦታ ብትሄዱ በምን በክርስቶስ ስታምን ነው የምትጠመቀው። ከዚህ በፊት ሐዋርያት ሥራ ምዕራፍ 16 ደጋግሜ አነብዋለሁ። ጳውሎስና ሲላስ በእስር ቤት ሆነው ምን ሲያደርጉ? እግዚአብሔርን ሲያመሰግኑ ታስረው የነበሩ ሌሎቹ መዝሙሩን ያዳምጡ ነበር። እግዚአብሔርን ሲያመሰግኑ ያዳምጡ ነበር። ወደ ውስጥ አስገብቶ ጨለማ ውስጥ ነበር ያሰራቸው። ከዛ እግዚአብሔር ምንድን ነው ያደረገው? መንቀጥቀጥ መጣ፣ ተከፈተ፣ እስር ቤቱ በሩ ተከፈተ፣ የታሰሩበትም ነገር ሰንሰለት ተፈታ። ከዛ በኋላ ሮጠው እንኳን አልሄዱም። ለምን? እግዚአብሔር በስራው ታላቅ ነው፣ እውነተኛ ነው፣ ትክክለኛ ነው። ከዛ በኋላ ምን አለ? ወደ ውስጥ ገባ። ራስን እንዳታጠፋ ከዚህ ነው ያለ ነው አለው። ጳውሎስ መጣ። ከዛ በኋላ እግራቸው ላይ ተደፋ። እግዚአብሔርን የሚያውቀው ነገር የለም፣ ይሄ አማኝ ሰው አይደለም። ምንድን ነው ያደረጉት? ከዛ በኋላ እድን ዘንድ ምን ማድረግ ይገባኛል አለ። በጌታ በኢየሱስ ክርስቶስ እመን ነው እንጂ ቂጣ ብላ ጠጅ ጠጣ የሚል እምነት የለም። ቂጣ ከበላ ነው የምትድን የሚል ትምህርት የለም። ግን መታሰቢያ ለራት ብሎ ያደረገውን እነሱ በየቀኑ ቂጣ ስላረጉ ብቻ ሌላ ኃጢአት እንደፈለጉ እየሰሩ ያችን በመብላት የሚድኑ የሚመስላቸው ሰዎች አሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል የመሰላቸው ለነሱ እሱን ነው። ክርስቶስን ያወቀ መከራውን የተቀበለ በመከራ ያለፈ ስለ ክርስቶስ ወንጌል የሰበከ የሚለውን እነሱ ወደ ምግብ ቀይሩት። ወደ ምግብ ቀይረው ምን አድርገውታል? አሃ ካልበላ ይሄን ነገር አትኖርም በሚል ማይሆን ትምህርት ይሰጧቸዋል፣ ያስደነግጧቸዋል፣ ህግጋት ያበዙባቸዋል። ህግጋቶቹ ደግሞ ብዙ ጊዜ የሚያደርጉት ምንድን ነው? እንዳያከብሩት አድርገዋል። እንዳያከብሩት ህግጋቱን። ለምን? ህግ አብዝተውባቸው አብዛኛው በኦርቶዶክስ ወንድምናቶቼ ህጉን ማክበር አልቻሉ። የምታገኛቸው በብዛት የኢትዮጵያውያን ነው፣ የውጭ እያልኩ አይደለም። የኢትዮጵያውያን ስታያቸው ህጉ በዝቶባቸው ያቺን ቀናት ብቻ ነው የሚጠብቁት። የትኛው ቀናት? የፋሲጋ አብይ ጾም ይላሉ፣ ይጾማሉ። የገና ጾም ይላሉ፣ የጽጌ ጾም፣ የገለመሌ ጾም ይባላል። በዛች ጊዜ ጾማሉ። ከዛ ውጪ አስረሽ ምች። እውነተኛውን ክርስቶስ ስትቀበል ግን ገና የለ፣ ሰርግ የለ፣ ለቅሶ የለ፣ ምን ሁሉም ቦታ ላይ አንድ አይነት ሆነ ቁጭ ትላለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በአንተ ላይ ሲያል በመንፈስ ቅዱስ ስትኖረው የምትኖረው ኑሮ ያንን ይመስላል። የነሱ ያቺ ወቅት ብቻ ክርስቲያን ያደርጋቸዋል። ያቺ ወቅት ብቻ። ከዛ ወቅት ውጪ ክርስትናን አያውቁት። ይደንሳሉ፣ ፈታ ይላሉ፣ ምን ይላሉ። ልክ ያቺ ወር ስትመጣ በቃ ያዙኝ ልቀቁኝ። ኔክስት ዴይ የሚያሳዝናችሁ እንኳን በጣም የማዝነው ልብ የሚደማው 2 ወር ጾመው ኔክስት ዴይ ሙዚቃ በልቅጠው ሲጠጡ የሚውሉት ነገር እንደ አንድ ክርስቲያን ያማል። ሲመሰገን ነው መዋል ያለበት፣ ሲጨፈርበት ነው የሚዋለው። ኮንሰርት ሲገባበት ክርስቲያን የተባለ በሙሉ የማይረባ ነገር ሲያደርግ ነው። መንገድ ላይ ሰክሮ ሲንገዳገድ ነው የምታየው። ጾሞታል እኮ 2 ወሩ። በዛው መቀጠል ከእግዚአብሔር ጋር መሆኑ ማን ገደለው? የትኛው ነው መጽሐፍ ቅዱስ የሚያነበው? 2 ወር ሙሉ ተሰጥቶት በ2 ወር ሙሉ እያነበበ ቢሆን ወንጌል ቢሰበከው ኖሮ አሁን የምናየው ነገር ውስጥ አይደለም። ዓለምን ካልናክ ክርስቶስን አታገኘው። ቀብራራው ትክክል። ዓለምን የናቀ ክርስቶስን ያገኘዋል። ዓለምን ያከበረ በዓለም ይኖራል። አሁን እነሱ ጋር ያለው 2 እግር አለኝና 2 ዛፍ ላይ ሉጥ አይነት ጭውቴ ነው የሚጫወቱት።
ያ ደግሞ ሊሰራላቸው አልቻለም። ሁለቱንም ዓለምንም አልለቅም ጌታንም አይሰራም። ይገር ቹዝ ዋን። ስለዚህ ብዙ ጊዜ ያላቸው ችግር እነሱ እዚህም ጋር ጭፈራውንም አልለቀውም፣ በዚህ ጋር ልክ ክርስትናቸው ትዝ የሚላቸው ነጠላ ሲለብሱ አብዛኞቻችሁ ይቅርታ አድርጉልኝ፣ ክርስትናው የሚመቻችሁ ክርስትናው ደስ ነጠላ ሲለብሱ ታሪኬን ቀያሪ ምናምን ትባባላል። ልክ ስትወጣ ሌላ ይሆናል። ለምሳሌ ቪዲዮ ላሳያችሁ፣ አንድ ቪዲዮ ላሳያችሁ በጣም ከደነቀኝና ጭራሽ ክርስትና ላስተምራችሁ ከሚሉ ሰዎች ያለውን ነገር አንድ ነገር ላሳያችሁ እስቲ። የታለ? እኔ ስቶሪ ላይ ራሱ ሪፖስት አድርጌዋለሁ። ልጁ የት ሄደብኝ በእናታችሁ? ያ ጨፍራ ከዛ በኋላ ምን ትጫወታለች? እንዴት ነው ከክርስትና መዝሙር አታችሁ ነው? ሳትመሰጡ ቀርጣችሁ ነው? እንትን ከዛ ሀ እያለች ስጨፍርበታለ። ለሚሸው ዩዳ እርግጠኛ ነኝ ስቶሪ ላይ አለ። ቆይ አዎ ይኸውላችሁ ንግግሩን ቆይ ላሳያችሁ ከአንደኛው ይኸው ቆይ ቆይ አንዴ ቆይ ብራዘር አንተማ አታወራም። ቆይ እሷ ታወራ። ቆይ አንዴ መጀመሪያ ላሳያችሁ። መጀመሪያ ምንድን ነው ያለችው? መግቢያውን ስሙ። እውነት እንደው የሌላ እምነት ተከታይ የሚዘምሩ የኦርቶዶክስ ተከታዮች እውነት ኦርቶዶክስ ቤተክርስቲያን እናንተን የሚያጽናና መዝሙራታ እናንተ የምትፈልጉትን ስሜት የጸሎት የመጽናኛ መዘምራኖች የሏት? ተግባባ ልላችሁ የምፈልገው ነጠላውን ሲለብሱ ክርስትናቸው ትዝ ይላቸዋል። ሲያወልቁት ክርስትናው አብሮ ገደል ይገባል። this is a saddest truth። እውነት እናንተ እያለች ያለችው እውነት እናንተ በክርስትና ነጠላዋን ስትለብስ እናንተ የኦርቶዶክስ መዝሙር አታችሁ ነው የሚያጽናና እናንተን ልብ የሚያረሰርስ አታችሁ ነው የጴንጤ መዝሙር የምትሰሙት ብላ አለችና ነጠላ ለብሳ ነጠላዋን ብድግ ስታደርገው አመለኛው ጎጃም አመለኛው ትላለች። አንቺ ሳጣሽ ነው እናቱ አጣሽ፣ አለቀብሽ። የመደበሪያችሁ ቲያትረኛ ናችሁ። እግዚአብሔር ምስክሬ እንደናንተ ቲያትር የሚሰራ በኢትዮጵያ ታሪክ የለም። ስለዚህ ያንን ነው ማሰብ ያለባችሁ። የምናገረው ክርስቶስን የያዘ ፕሮቴስታንት ክርስቶስ ላይ ነው ፎከሱ አንድ ነው፣ መስቀሉ ነው ፎከሱ። እውነትም መንገድም ህይወትም እኔ ነኝ የሚለውን የሆነ ሰው ለማስገባት ሲፋለጥለት ያዋል። የሆነ ነገር ለማድረግ ሲፋለጥ እኔ ነኝ ያለውን ክርስቶስን ኖ መንገድ የሚለው እኮ ሌላ ትንተና አለው ይልላል። ወተት ነጭ ነው የተባለው ኖ ወተት ነጭ የሆነው ላሟ የሆነ ነገር ስላላት ነው ይላል። ይሄ ነው ችግሩ በብዛት ኮንዲሽን በስራ እንጸድቃለን የሚል ትምህርቱ እየጎዳቸው ያለ እየሰበራቸው ያለ እነሱን በምን በስራ እንጸድቃለን የሆነ ጾም ይጾሙና ከዛች በኋላ የሉ። ሁልጊዜ መሆን ያለበት ዓለምን ሳጥንቅ ክርስቶስን አታገኝም። it's not gonna happen። ዓለምን መናቅ አለብን። ዓለምን ያልናቀ ክርስቶስን ሊያገኘው አይችልም። ሁልጊዜ የእናንተ ብዙ ጊዜ ጩኸት በስራ እንጸድቃለን ብለህ 1 ወር ጾመ 6 ወር የምታጠፋው ስራ ነው የምትሰራው። ስለ ወንጌል አስመስጦ የሚሰብካችሁ አንድ ሰው አለ። አንድ ሰው you don't bring anybody። ስለ ክርስቶስ አይደለም ስለ ተረት ነው የሚወራው። ያረሞ ልቦና ይስጣችሁ ነው የምለው። ለማንኛውም
አሁንም ወንድማችን አስትዬ የሆነ ነገር ልካልኛለች ቤተሰብ እስቲ ሊየው። አሁንም ጥሎ ለሚሄዱ ሰዎች ጀምረው አይጨርሱትም። እስቲ ሊየው። ይኸው ዜዶን እንኳን አትፍረዱባት። ቀምቀማውም አለ ሼሹም አለ ምና አትፍረዱባት። ወንጌል አካባቢ ያለች ልጅ አይደለችም። ሁሉም አምላክ ናቸው ነው የምትለው። ስለዚህ አላስተማሯትም። እንደዚህ የሚል ጴንጤ አታመጣ። አንድ ጴንጤ አታመጣ። ማን ነው ጌታ ሲባል ያውቀዋል፣ በደንብ ያውቀው። ምንም ግራ የሚገባው የሚሳቀቀው ነገር የለም። ክርስቶስ ይላል። ስማ ውስጥ ሁላቸው አመልካቸዋለሁ። ማርያም አምላክሽ ናት? አዎ አምላክ ማርያም አዳኜ ጭምር አዳኜ የኔ በቃ ህይወቴን በቃ እዚህ ቦታ ያደረሰችው ማርያም፣ ቅዱስ ሚካኤል፣ ገብርኤል ሁሉ ገብርኤልም ማርያምም አምላክሽ ናቸው ማለት ነው? አዎ አዳኞቹ ናቸው ለኔ። ዜድዬ መጽሐፍ ቅዱስ እስራኤል ወይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ማርያም የሚል ዝማሬ ስማና ከዛ ወደ ትክክለኛ ህይወት ትመለሳለህ አንተ ራሱ። የሚያሳብ እኮ በመጽሐፍ ቅዱስ የምታምኝ ከሆነ የእግዚአብሔር ቃል የሚለው አንድ እግዚአብሔር አመልኳለሁ። ሁሉ ማርያምም፣ ሚካኤልም፣ ገብርኤልም፣ መድኃኔ ዓለምም፣ ኢየሱስ ክርስቶስም፣ ሩፋኤልም ሁሉ ለማመልካቸው እኔ የሁሉ አምላክ ልጅ ነኝ። እሺ ዜድዬ አሁን ብትሞሺ ማለት ነው ማርያም አንቺን ከሞት ታስነሳሻለች? ታስነሳኛለች አለ ሙች ያለው በቃ እግዚአብሔር ይመስገን። እኔ ስታክ አንድ ነገር እንደ ስርዓት አድርግ። በቃ እዚህ ጋር እንትን የሃይማኖት እንትን አታርገኝ። እሺ ስርዓት አድርግ። ሃይማኖት እኮ አይደለም ዜድዬ፣ አንቺ እኮ ህይወት እንድታገኝ ነው ሼር እያደረጉሽ ያሉት። የኔ እናት አምላክማ አንድ አምላክ ነው ያለው፣ እሱም ጌታ ኢየሱስ ክርስቶስ ነው እያልኩሽ ያሉት። አግባብ በጭራሽ ለመሰላችሁ በልምድ ነግረዋቸዋል። ብዙ ለፍጡራን ብዙ ዘምረዋል፣ ብዙ አጨብጭበውላቸዋል። ብዙዎቹን ምን አድርገዋቸዋል? በቃ አዳኝ ናቸው ብለው ነግረዋቸዋል። ለማርያም ጸልዬ ድናለሁ የሚል ትውልድ መጥተዋል። ለገብርኤል ጸልዬ ድናለሁ፣ ለሚካኤል ጸበል የገብርኤል የሚካኤል የሚባልበት ለዛ ነው። መጽሐፍ ቅዱስ የሚለው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እነሱ የተለያየ ጸበል ያደረጉና እንትኗ ፈለቀች ትድናለ እየተባለ የክርስቶስ ስም እንኳን የሌለበትን እድንበታለሁ ድንኝበታለሁ እያሉ ይመጣሉ። ያ ነው ብዙ ጊዜ ምን እየፈጠረ ያለው ችግር እየፈጠረ። ለምን? ከመጽሐፍ ቅዱስ ውጪ ስለሆነ። ይሄ ነው። ይሄንን ስንናገር የዋሸን ጥላቻ ያለብን ከተንኮል የተነሳ ከክፋት የተነሳ ምንናገር የሚመስላቸው ሰዎች ናቸው። አሁንም ይሄንን ነው የምለው። አሁንም እናገራለሁ። በእውነት የምናገረው ነገር አንድ ነገር ምንድን ነው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ወደ ማርያም፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ምን አይልም። ቃሉን እንኳን አስቀምጦታል። እሱም ቃል እንኳን ስተውታል። ቃሉ መጽሐፍ ቅዱስ ላይ የሚናገረው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ወደ ማርያም ይዘረጋሉ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ሌሎችም ይዘረጉና ምን አሳጡን? በረከቱን አሳጡን። ወደ እግዚአብሔር እንኳን ሰው እጁን እንዳይዘረጋ ወደ ጎን ያለ እና ያው በረከት እያጡ አይደርሱም እየተባለ ጴንጤ ከ10 ዓመት በኋላ ይጠፋል የተባለ ከ5 ዓመት ይጠፋል የተባለ እያበበ ወንጌል እየቀጠለ ይሄዳል። ወንጌል በጎንደር አይቻለሁ። ክብር ለኢየሱስ ይሁን። እውነቴን ነው የምለው። ወንጌል በምን አይቻለሁ? ኤርትራ አይቻለሁ። 78 በወንጌል ያሉ እስረኞች ለመጀመሪያ ጊዜ ተፈቱ። ክብር ለኢየሱስ ይሁን። ወንጌል ትግራይ ይገባል። ትግራይ ወንጌል ኢየሱስ ሲባል የሚያናድ መንፈስ ካለ ራስን ጠይቀው። ኢየሱስ ክርስቶስ ሲባል የሚያናድ የሚያበሳጭ ምንነት ካለ ገስወት አንተ ጋር ነው ችግሩ ያለው። በሰውና በእግዚአብሔር መካከል አስታራቂ ተደርጎ የተላከው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2
ቁጥር 5 ላይ ይናገራል። በሰውና በእግዚአብሔር መካከል ሁሉም አምላኬ ነው እያሉ ነው። እዚህ ጋር ዜድ ሁሉም ገብርኤል አምላኬ ነው፣ ማርያም አምላኬ ናት፣ እግዚአብሔር አምላኬ ነው፣ መድኃኒዓለም አምላኬ ነው እያለች ድብልቅልቋ ያወጣ ልጅ ናት። እንደዚህ አይነቱን እንዴት አድርገህ ነው ወደ ጌታ የምታመጣው ነው ጥያቄው። አንብቡላቸው፣ አንብቡላቸው። ሰላማችሁ ብዝት ይባል። አሁንም በጥላቻ አይደለም ጌታ፣ ጥላቻ በተአምር የለኝም፣ ግን የጠፋ ትውልድ በጣም አላችሁ። በምን ባለማንበብ በሌላ አይደለም። ጀስት ሪድ መጽሐፍ ቅዱስ አንብቡ፣ ጠይቁ። መፍትሄው መጽሐፍ ቅዱስ ላይ ነው ያለው። ሰላም አላችሁ፣ ሰላማችሁ ይብላ ይብዛ። ምንድን ነው እንኳን ማርያም ስለ ዳዊት ብሎ እግዚአብሔር ልጁን ሰለሞንን ይቅር ብሏል። እስቲ አንድ ቦታ ላይ ስለ ማርያም ብሎ ይቅር ያለውን አንድ አምጣለኝ። አፈወርቅ አፈወርቅ፣ አይዞ መናደድ ሳይሆን የተባለው መጽሐፍ ቅዱስ ካለ እንቀበለዋለን። መጽሐፍ ቅዱስ ካለ እንቀበለዋለን። የት ቦታ ነው ያለው? አየህ፣ ችግሩ ያ ነው። ክርስቶስ በአዲስ ኪዳን የተሰጠን ወንጌል ክርስቶስ ነው። ዓለምን ሊያድን እንደመጣ ቃል በቃል ይናገራል። ቅድምም እሱም እኔም ስናነበው ነበር። ዓለምን ሊያድን ያ ነገር ለምን እንደሚያበሳጫቸው ሊገባኝ አልቻለም። በጉልበት ታማልዳለች። አምጣ እኔም ልመንልህ። ይኸውላ ጴንጤ ሙሉ ኦርቶዶክስ ይሆናል አለን። እስቲ አንዳችሁ ተባበሩና አምጡ። አንዳችሁ ተባብራችሁ አንድ ላይ ቅድስት ድንግል ማርያም አማላጅ ናት የሚል በቃ አብረን እንሆናለን። ምን ችግር አለው? ምን ችግር አለው? አብረን እናመልካለን። ስለዚህ የተሰጠን ክርስቶስ ነው፣ የእግዚአብሔር ልጅ ነው። የሰው ልጅ በሙሉ ምን አድርጓል? ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ይላል። የሰው ልጅ ሁሉ ዮሐንስ ራእይ ምዕራፍ 5 ደግሞ አንብቡት። ማኅተቡን ሊፈታ የተሰጠው ኢየሱስ ክርስቶስ ብቻ ነው፣ ሌላ ማንም የለም። የታረደው በግ እሱ ነው። በእርሱ ቁስል እኛ ተፈወስን ይላል። የተፈወስከው በክርስቶስ ቁስል ከሆነ ሌላው ምን አገባው? ሌላው የዳነ እንጂ የተፈወሰ እንጂ ፈዋሽ አይደለም። ፈውስ የምታገኘው በኢየሱስ ክርስቶስ ስም በሚሰጠው ነገር እንጂ በሌላ ነገር ልታደርግ አችልም። ስለዚህ ጸበል ፈለቀ እያልክ በየመንገዱ የምታወሩት ከቢዝነስ ውጭ ምንም ነገር የለውም። ስንቱ ሲሞት ነው ያየ ነው። ስንቱ ውሸት ምንም ስንቱ ጸበል ሂዶ ሲያልቅ እና በጣም ነው ማዝ ነው። የሆነም ቪዲዮ ማሳየት እችላለሁ። በጣም በሚያሳዝናችሁ ሁኔታ ለምንድን ነው ይህንን ነገር በክርስቶስ ማመንና መዳን የሚቻለውን ነገር ለምን ያጣሙባቸዋል? ክርስቶስ አይበቃም ወይ? ክርስቶስ በቂ አይደለም ወይ? በቂ አይደለም ወይ ክርስቶስ? እውነት ለመናገር የሆነ ወደ ውስጥ ወደ ባህር የሚወረውሯቸው ነበሩ። እያየው በጣም ልቤ ተሰብሮ ነበር። እግዚአብሔር ምስክሬ አለ። ላኩልኝ። ወደ እንትን እየወረወሩ የሚከቷቸው አይታችኋል? እስቲ ካለ ልፈልገው። ወደ የሆነ በገመድ አስሯቸው ይከቷቸዋል። ወደ ውስጥ ስቃያቸውን ያበዟቸዋል። ለማየት ራሱ በጣም የሚዘገንን ነገር ነው። ሌላው ነጠላውን አድርገው የሚያደርጉትን ላሳያችሁ። ተመልከቱ እንግዲህ ማርያም አትወድም ልክስክስ ብለው ጠዋት ላይ የጨፈሩ ጠዋት ላይ የዘፈኑ ማታ ላይ ተመልከቷቸው። እንግዲህ እዩዋቸው። እነዚህ ናቸው ከኢየሱስ ማርያም ትበልጣለች ብለው የሚከራከሩ። ማርያም ሰካራም ነች፣ ማርያም ጠጪ ነች፣ አረቄ ቤት ያለች ማርያም ወንጌል ላይ የለችም። ጠጅ ቤት ያለች ማርያም ወንጌል ላይ የለችም። ይሄ የተረት ውጤት ነው። ይሄ የገደላ በጣም ነው የሚደብረው። በእውነት ይደብራል። በተለይ ልብሱን እንኳን ለብሳችሁ አይከብድም? ልብሱን ለብሳችሁ ሌላ ነገር አድርጋችሁ እሺ ልበል፣ ልብሱን ከቤተ ክርስቲያን መጣችሁ ቢራ ደርድረ ከባድ ነው፣ ከባድ ነው ይሆናል። በጣም የሚያዛዝን የሚዘገንን ያየሁት አለ። ጌታ ምስክሬ ነው የምለው። በጣም እስቲ ላኩልኝ። የሆነ ውሃው ሲያስጠምጧቸው ሞጣ በጣም እያዘነ የሚናገረው
ቪዲዮ ነበረ። ሞጣ ልካችሁልኛ፣ ላኩልኛ አንዴ ላሳያችሁ። ሞጣ ራሱ በጣም ነው ያዘነው፣ በጣም እኔ እስቲ ስቶሪ ላይ ልፈልገው ካለ ስቶሪ ላይ ላይክ ስለሚያደርጉት እኔ በሱ ገብቻ ያዋለሁ። ታፕ ኮፒ ሊንክ አድርጉ። እኔ ለማጣጣል ሳይሆን እውነተኛ መንገዱን ማየት እንዳለባችሁ ስለማቅ ከጥላቻ የመጣ አይደለም። እኔ ከማየው ነገር እግዚአብሔር በሚያውቀው ነው የማወራው። የት አለ አለ የላካችሁ ሊንክ አለ። የሆነ ውስጥ ያሰምጧችኋል፣ የሆነ ነገር ውስጥ ይከቷችኋል እና በጣም የሚያስደነግጥ አሳያችኋለሁ። የቱ ጋር ሄደብኝ? እንሳያድ እና ልነግራችሁ የምፈልገው ምንድን ነው፣ ዓለምንም ወዶ ክርስቶስንም መውደድ በጣም ይከብዳል። በጣም ዓለም አሳስቃ ነው ገደል የምትከት። ዓለም ሴሰኛ ናት። አከተመ። ዓለም ሴሰኛ ናት። ዓለም ምንም ብታደርግ ሴሰኛ ናት። አይታችሁታል አይደለ? አንዳችሁ ብትልኩልኝ ደስ ይለኛል፣ እንድታዩ ስለምፈልግ ነው። ወንጌሉን አይደለም የሚነግሯቸው። እዚህ ውስጥ ግባ፣ እዚህ ውስጥ ውጣ ምናምን ምናምን ብለው የሆነ ነገር ነው የሚያደርጓቸው እና እንዴት ጭንቅላታቸው እንደሚቀይሩ እንዲያነቡ አይፈልጉም። መጽሐፍ ቅዱስ እንዲነበብ በጭራሽ ፍላጎት የላቸው። ጌታ በሚያውቀው ይኸውላችሁ አገኘው፣ በጌታ በኢየሱስ አገኘው። ይኸው እንግዲህ እንደዚህ አይነት እምነት አለ በጌታ በኢየሱስ እና የህዝብ ነው 200 ዓመት ራሱ የሚቀይር እኛ ራሱ እኛ እኮ ቀድመ ልናረጅ ነው። ነጭ እየወጣው እስቲ በእውነት በዚህ ትድናለህ? እንዲጠፍረው አስረው እንደዚህ ያለ እምነት ምንም ታምር ማረጅ ሰው የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? ይህ እንግዲህ እኔ 100 ዓመቷ እንደምደፍላት ተስፋ አደርጋለሁ። አደጋ ካልገጠመ ይኸው በጌታ በኢየሱስ እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆኑ ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 አመጣለሁ። ዘና ላለሁ 1 40 ዓመት ደግሞ ቀጥላለሁ። በኋላ ከነበረኝ ይሄዳለሁ ወደሚቀጥለው ዓለም። ይህ እምነት ነው ብለህ አሁን እንደዚህ አይነት ነገር አይዘገንንም? በጌታ በኢየሱስ ስም አይቀፍም? ያሳዝናል። በጣም ነው የሚጫወቱባቸው እና ይሄ ማንነት ብዙ ጊዜ አለ፣ ግን ተፈርቷል። ለምን ስትወጣ ስድቡ በጣም መከራ አለው። በመጽሐፍ ቅዱስ መጥተው ወንጌል አይደለም ቻሌንጅ የሚያደርጉ ወንጌሉን ሳይሆን እንደዚህ ያሳቀው ወርውረው ጠምዝዘው አስረው ጠፍንገው ቀጥቅጠው የሚያደርጉ ናቸውና እግዚአብሔር ልቦና ይስጣቸው። አሁንም የምለው የኦርቶዶክስ ወንድምና እህቶቼ አንቡ፣ በእውነት ነው የምለው አንቡ። ስታነብ እውቀቱ ይኖራል። እውቀቱ ካለ ደግሞ ትድናለህ፣ ታመልጣለህ፣ ታመልጫለች ነው የምለው። ተባረኩልኝ። ጌታ ከእናንተ ጋር ሆኖ ይሁንላችሁ።